እናነትም በመቀሌና በአራት ኪሎ መካከል የተፈጠረውን ከፍተኛ ወታደራዊና ፖለቲካዊ ትኩሳት በተመለከተ እጅግ አዳዲስ መረጃዎች እየደረሱ ነው የሚገኙት። እነዛን መረጃዎች ተንተርሰን በቀጣይ ምን ሊፈጠር ይችላል፣ የአራት ኪሎ ዝምታስ አንደምታው ምንድን ነው የሚለውን በተጨማሪም ደግሞ ቀጠናዊ መልኮቹን የሽኩቻውን ቀጠናዊ መልኮችን እንቃኛለን። እንደተለመደው እናንተም ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። አሚጎ እንኳን ደህና መጣ። እንኳን ደህና ቆየኝ። የፌዴራል መንግስትና በህወሓት ኃይሎች መካከል ያለው ውጥረት ከመቼውም ጊዜ በላይ ያየለበት ወቅት ነው። ምክንያቱ ደግሞ ሁለት ጉዳዮች ናቸው። ከሳምንታት በፊት የጀነራል ታደሰ ወረደ የስልጣን ዘመን መጠናቀቁን ተከትሎ ጠቅላይ ሚኒስትር አብይ የስልጣን ዘመናቸውን ለአንድ ዓመት እንዲራዘም አድርገዋል። ነገር ግን የተራዘመበት የጀነራሉ ስልጣን የተራዘመበት አዋጅ ያለፈበት ከመሆኑ ጋር ተያይዞ ህወሓት ተቃውሞውን አሰምቷል። ይህን ተከትሎ ከ2013 ጦርነት በፊት በ2012 ሰኔ ወር ላይ የክልላዊ ምርጫ አድርጎ ነበር። ያንን ምርጫ ጠቅላይ ሚኒስትሩ በወቅቱ የጨበራ ምርጫ ሲሉ ነበረ የተሳለቁበት። በዛ ምርጫ ላይ ያሸነፈው ምክር ቤት እንዲመለስ ትግራይ እንዲያስተዳድር ወስኗል። ጊዜው አስተዳደሩም እንዲፈርስ ወስኗል። ይህን ተከትሎ ታዲያ ከፍተኛ ወታደራዊና ፖለቲካዊ ትኩሳቶች በሁለቱ ኃይሎች መካከል እየተደረጉ ናቸው። ለአብነትም በአበርገሌ ሙሉ ወረዳ ህወሓት ተቆጣጥሯል። ሚሊሻዎችንና አመራሮችን አስሯል። በራያ ቀጠናም ከፍተኛ የሆነ ወታደራዊ ስምሪቶች እንዳሉ ከስፍራው የደረሱ መረጃዎች ያመላክታሉ። የድሮን ቅኝቶችና የድሮን እንቅስቃሴዎችም በተለይ በአማራና ትግራይ አዋሳኝ በሆኑ አካባቢዎች ላይ እየተካሄዱ ነው። አንዳንድ የመረጃ ምንጮች ህዝቡ ከእንደዚህ ቅኝት እየተደረገባቸው ካሉ አካባቢዎች እንዲርቅም ማስጠንቀቂያዎች እየተሰጡ እንዳለ የስምረት ፓርቲ አመራሮች ጭምር እየተናገሩ ናቸው። አሜሪካ፣ እንግሊዝ፣ የአውሮፓ ህብረት ነገሩ እጅግ አስግቷቸዋል። እስከዛሬ ዝምታን መርጠው ፕሪቶሪያ እንዲፈጸም ምንም አይነት የተሳካ ውትወታ ባላደረጉበት አሁን ነገሩ 11ኛው ሰዓት ላይ በደረሰበት ወቅት ግን ጥረቶችን እንቅስቃሴዎችን እያደረጉ ነው። የዲፕሎማቶችም ከሰሞኑ መቀሌ ተጉዘው ነበር። ያለው ነገር ይሄንን ነው የሚመስለው። ቲፒኤልኤፍ ዛሬ ሁሉን ነገር ያጠናቀቃልና የጀነራል ታደሰን አስተዳደር አስወግዶ የራሱን አስተዳደር ይመሰርታል። ጀነራል ታደሰ ከመቀሌ ንቅንቅ አልልም ብለዋል። በቀጣይ ቀናት ንቅንቅ አለ ማለታቸውን የምናየው ነው የሚሆነው። ነገር ግን የፌዴራል መንግስትን ዝምታ እንዴት ነው እያየው ያለው? በትግራይ ክልል ሁሉ ነገር እየሆነ በእርግጥ የአዋጁ ልክ አለመሆን ብዙ ፖለቲካዊና የህግ ምክንያቶችና ጉዳዮች ቢኖሩም ነገር ግን ቲፒኤልኤፍ በፕሪቶሪያ ስምምነት ባፈነገጠ መልኩ እንዲህ አይነት እንቅስቃሴዎችን ሲያደርግ ፌዴራል መንግስቱ ለምንድን ነው ዝም ብሎ እየተመለከተ ያለው? ምን እያሳላ ይመስላል? እንግዲህ የተንከባለለ ነገር ነው አሁን የምናወራው። ግን በዋነኝነት ልናነሳ የምንችለው አሁን ኢሚዲየት ፋክተር ለምንድን ነው የሁሉ ጥረት ያለ ከተባለ በቅርብ ልናነሳ የምንችለው እውነት የቲፒኤልኤፍ የፕሪቶሪያውን ስምምነት ነው። ፕሪቶሪያ ስምምነት ደግሞ ወደ አንድ ወገን ብቻ የሚሰጥ ሳይሆን የአፍሪካ ህብረትም ተቆጣጣሪ ኮሚሽን እንደሚናገረው፣ ሌሎችም ዓለም አቀፍ እንትኖች እንደሚሉት አንዳንዶቹ የገንዘብም ችግር አለባቸው። ለምሳሌ ይሄ የዲዲአሩ ሁኔታ። አንዳንዶቹ ፖለቲካዊነት አለባቸው። ፖለቲካዊ የህዝብን ለፖለቲካ ጥቅም ሲባል አግቶ መያዝ አለባቸው። ለምሳሌ የተፈናቃዮች ጉዳይ ዋና ስለሆነ እሱ። አንዳንዶቹ ፖለቲካዊ ስሌት ያላቸው ናቸው። አሁን እንዳልነው አይነት ከመንግስትም በኩል ቲፒኤልኤፍ የሆነ ነገር አላረግም በተባለ ቁጥር የጀመረውን ነገር ደግሞ ወደኋላ የሚጎትትበት ሁኔታ አለ እና ሁለቱም እግራቸውን ሲጎትቱ የቆዩ ናቸው እና ፕሪቶሪያው ስምምነት ተንከባሎ ሄዶ አንተነህ ጥፋተኛ እኔ እንዲህ እያደረግኩ ነው፣ አንተ አልተወጣህም የራስህን የሚባለው ውቀሳ ሄዶ በዚህ በኩል እንዳለ ሁሉ የፕሪቶሪያ ስምምነት ቲፒኤልኤፍ ውስጥ መጀመሪያ ቲፒኤልኤፍ ውስጥ ደግሞ የተፈጠረ ስንጥቃት ደግሞ አለ ቆይቷል። ያባባሰው ጉዳዩን ማለት ነው። ይህ ስምምነት ወደዛ እንዳይሄድ ቲፒኤልኤፍ ውስጥ በወታደሩና በፖለቲካ አመራሩ መካከል መጀመሪያ አካባቢ እንደምናውቀው ትግራይ የህልውና ስጋት የትግራይ ህዝብ ሊጠፋ ነው የሚል ጥሪ ተደርጎ መላው የትግራይ ማህበረሰብ
የከየትም ቦታ የሚኖረው ከውጭም የሚኖር አዲስ አበባ ውስጥም ኢትዮጵያ ውስጥም የሚኖር ተሰባስቦ ነው የገባው። እንግዲህ የ2013ቱ ጦርነት ጊዜ ከዛ በኋላ ውስጥ የተንከባለሉ ጉዳዮች ናቸው። በኋላ ግን ጄኔራሎቹ፣ የወታደር አመራሮቹ በተለይ ከኮር ኃላፊዎች የሚባሉት ፖለቲካ ወገንተኝነት አለብን ሲባል አንደኛው ፍንካች የመጣው አንደኛው መሰንጠቅ የጀመረው ስንጥቃት የጀመረው እዛ አካባቢ ነው። እንዴት የትግራይ ሰራዊት እየተባለ ትግራይ ዲፌንስ ፎርስ እየተባለ ወታደር ብቻ ሳይሆን መላ ኢንጂነሩም፣ ዶክተሩም፣ መምህሩም፣ የጤና ባለሙያውም ከየትኛውም በኩል ግብርና ሰውም ተሰባስቦ ትንሽ ቀን ወራት የመሳሪያ መተኮስ ልምምድ አድርጎ የገባበትን እንትን እንዴት ለቲፒኤልኤፍ ከዛ ደግሞ ተቃዋሚዎችም አሉበት። አሁን ተቃዋሚ የሚባሉት በሙሉ እንዴት ለቲፒኤልኤፍ ወገንተኝነትን ያደርጋል የሚል የመጀመሪያ ስንጥቃት። ከዛ በኋላ ከፍተኛውን እንደማወራው እንደዚህ እንደ ተርኒንግ ፖይንት የምንቆጥራቸውን ከዛ በኋላ ቲፒኤልኤፍ ያደረገው ጉባኤ እነማንን ያስወገደበት እነ ጌታቸውን ያስወገደበት 14ቱን ማዕከላዊ ኮሚቴ አባላት ያስወገደበት እሱ ደግሞ ሁለተኛው ትልቁ ፍንካች የምለው እሱን ነው። የዛን ጊዜ ቲፒኤልኤፍ ለሁለት እንደሚባለው ያው ሰፊ ቡድን ያለው በዛ በኩል ነው። ግን እንዲሁ ንቀህ ማትተዋቸው ሰዎች ያሉበት ደግሞ ሁለተኛው ትልቁ ስንጥቃት የተካሄደው እና ምን ለማለት ነው የፈለግኩት የፕሪቶሪያው ስምምነት በመንግስት በቲፒኤልኤፍም ዳተኝነት እየተንከባለለ ቆይቶ እያለ ይሄ ደግሞ መጣ። ሌላ የፖለቲካ መልክ የቲፒኤልኤፍ ውስጥ ያለ ስንጥቃት ሚሊተሪው የተወሰነ ወጥቶ የራሱን የሆነ ቡድን መሰረተ። የማይስማማ ቡድን ከቲፒኤልኤፍ ጋር አይደለም ለቲፒኤልኤፍ አይደለም የተዋጋሁት የሚል ቡድን ወጥቶ መሰረተ። በፖለቲካ አመራሩም አይደለ ይሄኛው ሪፎርም አካሄድ አለበት፣ የሰራ ነው ስህተት አለ፣ ወጣቱ መረከብ አለበት፣ ሌሎችም ጉዳዮች አሉ በውስጥ ብሎ ያሰበ ቡድን ደግሞ አሁን ወደ አዲስ አበባ ተሰዶ የመጣ እነ ጻድቃንና ምናምን የሚገኙበት እነ ጌታቸው በኋላ ደግሞ ጄኔራሎችም እንዲሁ የመጡ አሉ። ይሄ አወሳሰበው የፕሪቶሪያውን ስምምነት እንኳን ጭራሽ ተፈናቃይ ለመመለስ ዲዲአር እንትን ለማለት የትግራይ የሚከራከሩባቸው ቦታዎች እንደ ወልቃይት ያሉበትን ቦታ በህገ መንግስት መሰረት ወይም በፖለቲካ ውሳኔ በለው ወይም ደግሞ መንግስት ባስቀመጠው አቅጣጫ ይሄ መጀመሪያ ተፈናቃዮች ተመልሰው መርጠው የራሳቸውን አስተዳደር ፌዴራል ተቆጣጥሮት ሪፈረንደም አካሄዳለሁ የሚለውም ነገርም አየር ላይ እንዲቀር ካደረጉት ምክንያት ነገሩን ያባባሰው ደግሞ የቲፒኤልኤፍ መካከል የነበረ ስንጥቃት ነው። ለምንድን ነው እንደዛ ምለው? ቲፒኤልኤፍ እንደዛ በተሰነጠቀ ቁጥር መንግስት ሌላ የቤት ስራ እያሰበ መጣ። ይሄ የፕሪቶሪያው ስምምነት ውጪ ታደሰን ነው ማቆየው እዛ እነዛ ቡድኖች ከመጡ ምን ያደርጋሉ የሚል ሌላ ሂሳብ ጀመረ። በዚህ መሰረት አሁን የጀነራል ታደሰ አንድ ሹመት መራዘም ከዚህ ስሌት ጋር የመጣ ነው። እነዛ ቢመጡ ምን ያደርጋሉ ከሚለው አስተዳደሩ ምን ይመስላል ከሚለው አወሳሰበውና ቁጭ አረገው የፕሪቶሪያውን ስምምነት። ቲፒኤልኤፍስ ምን ብሎ ያስባል? አሁን የፕሪቶሪያው ስምምነት እንዳለ ነው። ታደሰን እንዴት ነው ማስወግደው? ምክንያቱም ከመንግስት ጋር እየሰራ ነው። ማን ነው ከቀሪው የቲፒኤልኤፍ አባላት ጋር ጀነራል ጥሩ የሚመራው አስተዳደሩን የሚመራው ማን ነው? የፖለቲካ ከሆነ ድሮ ደብረ ጽዮንን መርጠን ነበረ። አብይ ነው አልፈልግም ያለው። አሁን ደብረ ጽዮን ቢመረጥ ይሄ የግል ቂምም አለበት ብዬ አስባለሁ። ባለፈው ተናግሬዋለሁ። ከዛ ደግሞ ወታደር ደግሞ እያሰማራ ስለሆነ መንግስት ዲዲአር አሁን አያስፈልግም መልሼ እጠራለሁ ወታደር። ይሄ ምንድን ነው? ፕሪቶሪያ ስምምነት ዲዲአር ለምሳሌ ተቀምጧል። ፕሪቶሪያ ስምምነት አሁን ግን መፈጸም አይችልም ቲፒኤልኤፍ። ለምን? እየተዘጋጀ ነው ለጦርነት። መንግስት እየከበበኝ ነው እያለ ነው። ለጦርነት እየተዘጋጀ ነው። ተፈናቃዮችንስ መመለስ ካሁን በኋላ ልናወራ አንችልም። ምክንያቱም ለጦርነት እየተዘጋጀ ነው ቲፒኤልኤፍ።
ለጦርነት ሲዘጋጅ መንግስትም በራሱ በኩል ዝግጅት ያደርጋል። አፋር ላይ ምናምን ያስቀምጣቸዋሉ። ራያ ላይ ለ15 ቀን ይመስለኛል፣ አሁን አይወራም እንጂ ጦርነት እየተደረገ ነው። እንደሰማነው ከሆነ እዛ አካባቢ ካሉ ሰዎች ጦርነት እየተደረገ ነው። አሁን ህዝቡ ለቆት እንዲሄድ አይፈልግም። ቲፒኤልኤፍ የሚመለስ አይፈልግም። ውጊያ ሁልጊዜ ደጀን፣ የህዝብ ደጀን ይፈልጋል እና አራቁተህ አካባቢውን ልቀቅ ብለህ ጦርነት አታካሄድም። ጦርነት ተራራ ላይም ብታካሄደው አንዳንድ የከተማ ውጊያም ልታካሄድ ትችላለህ። ደጀን ያስፈልግሃል እና የህዝቡን አውጥቶ ሊያረግ አይችልም። መያዣ ነው የሚያደርገው እዛው አስቀምጦ ማለት ነው። ለብዙ ነገርም ይጠቅማል። ፕሮፓጋንዳም ከፈለክ ጦርነት እያካሄድ ህዝብን እየጨፈጨፈ ነው፣ በድሮንም በምንም ሰላማዊ ህዝብ እየጨፈጨፈ ነው ብለህ ለዓለም አቀፉ ህብረተሰብ እንትን ለማለትም ይጠቅማል። ደጀን ላልኩ ይጠቅማል። ወታደር ሲሞትብህም ከህዝብ ነው የምታመጣውና ለቀህ ሂድ አትልም በአሁን ሰዓት ማለት ነው። እነዚህ በሙሉ አወሳስበውት እያለ ነው አሁን እዚህ ጫፍ ላይ የደረስ ነው፣ የጦርነት ጫፍ ላይ እና እኛ ከዚህ በፊት ብዙ ጊዜ ስናወራ ዘሩ የፕሪቶሪያው ስምምነት በቃ ዘቤስቲንግ ያመጣው ነገር ጥይት ጩኸት ማቆም ነው። ጥይት መተኮስ በሁለቱም ወገን መቆሙ ትልቅ እረፍት ነው። ለትግራይ ህዝብም እረፍት ነው፣ ለኢትዮጵያ ህዝብም እረፍት ነው። አልቲሜትሊ ተጎጂው ህዝብ ስለሆነ አልቲሜትሊ ወታደር ልዋጋ ብሎ ልሰዋ ብሎ አላማ ይዞ የወጣ ነው። ስለዚህ ለምን ተዋጋህ ለምን ሞትክ ምናምን ልትለው አትችልም። ይዟል አላማ። ህዝብ ግን በመሀል ከፍተኛ ጉዳት ይደርስበታል። የህዝብ የጥይት ድምፅ ባለመስማቱ ትልቁ ድል በፕሪቶሪያ ስምምነት እሱ ነው ብለናል። አሁን ቆመን ስናወራ ያቺ የቆየች ለተወሰነ ጊዜ የቆየች የጥይት ድምፅ መጮህ አሁን ተኩስ ተጀምሯል። ቦታዎች ቅድም እንዳልከው አብረገሌ ቲፔል፣ ከዛ በፊትም አንዳንድ ቦታዎችን ራያ ላይ ፋኖና ትግራይ ኃይል ከፍተኛ ውጊያ ገጥመዋል። መከላከያ 15 ቀን ተዋጋው ያለ መሰለኝ። አሁን ሰሞኑን ላለፉት 15 ቀናት ያው ቲፒኤልኤፍን አይጥቀስ እንጂ እዛ አካባቢ ነው ውጊያው። እዛ ያሉ ሰዎች በግሌ የሰማሁት አለ፣ እኔ ውጊያ ያደረጉ እንደነበረ ማለት ነው። እዚህ ላይ የኤርትራ ጉዳይ ያለበት ኤርትራ ሎጂስቲክ እዛ አካባቢ ታቀርባለች የሚል እንደዚሁ ስማቸው መጥቀስ ያልፈለጉ ሰዎች ጋዜጣ ላይ ጽፎ አይቻለሁኝ። ከዛ ላንበሳ እየተነሱ የሚመጡም የተባለ። ስለዚህ ምን ላይ ነን ያለ ነው አሁን ብትለኝ፣ ያንን ስንናፍቀው የነበረውን አትሊስት ይችን ሰላም ተንከባክባችሁ ፖለቲካ ድርድር አድርጉ፣ ስምምነት ይደረግ ያልናት ነገር ጊዜዋ እያበቃ ዳግም ህዝብ ለሰቆቃ፣ ለስደት፣ ለሞት፣ ለእንግልት የሚዳረግበት ጊዜ እየቀረበ አሁን ሬትሪክ አልፎ ምንድን ነው የሚባለው ዛቻ አልፎ ድሮ ጀነራሎች ይዝታሉ። አዲስ አለም ባሌማ በቀደም ሲዝት ነበረ። በዚህ በኩልም ያሉ በመንግስት በኩል ነጅራ ብርሃኑ ጁላ ፊልድ ማርሻል ያ ቡድን ተነቅሎ መውጣት አለበት የቲፒኤልኤፍ የሚል ዛቻ ሲያሰሙ፣ ሌሎችም ጀነራሎች እንደዚሁ ዛቻዎች አልፈው ምድር ላይ መሬት ላይ ጥይት እየተተኮሱ ያለበት ጊዜ ያለ ነው እና ወደዛ መሄዱ አሳዛኝ ነው። የኢትዮጵያ እንደው ይቅርታ ቋረጥኩ እንጂ የሀሳብህን ፍሎ ላለማሰናከል ነው። አንድ ጥያቄ እያቃጨለብኝ ነበር። ከመጀመሪያው ጀምሮ የጠቀስካቸው ነገሮች አሉ። የተፈናቃዮች ጉዳይ፣ የዲዲአር ጉዳይ፣ ብዙ በፕሪቶሪያ ስምምነት ስር ያልተፈጸሙ ጉዳዮችን አንስተናል። እነዛ አሁን ሁለቱ ኃይሎች ለገቡበት የፖለቲካዊ ትኩሳት ምክንያት እንደሆነ አስቀምጠናል። ነገር ግን እንደው ስሩን እንፈትሸው ካልን ያ ነው ወይ ትክክለኛው ምክንያት? ምክንያቱም አሁን ትናንትና አንድ ፕሮፌሰር ክንደያ ገብረሕይወት አንድ ኢንተረስቲንግ የሆነ ነገር ጽፈው ነበር በኤክስ ገጻቸው ላይ። የቀድሞ የመቀሌ ዩኒቨርሲቲ ፕሬዚዳንት ጌታቸው ረዳ ፕሪቶሪያ ሊፈርም በሄደ ጊዜ
እየለመኑን ነበር። በቃ የጦር ሜዳው ነገር እየተበላሸ እንደሆነና በአስቸኳይ መፈረም እንዳለበት እና በዛ ምክንያት ለሁለት ተከፈለ የህወሓት አመራር። እንደውም አንድ ስማቸውን የማልጠቅሳቸው የጦር አመራር ፕሪቶሪያ ሲፈረም ከማይ እኔ ብሞት ይሻለኛል ፕሪቶሪያን ከመቀበል የሚሉ አሉና ሁሉም እዛ ጋር የሚግባቡበት የህወሓት አመራሮች ፕሪቶሪያን ሲጠቀሙበት የነበረው ለጊዜ መግዣ እንጂ ከልባቸው አልተቀበሉትም ይላል። እና እንደው ስረ መሰረቱን እኔ ከተባለ ሁለቱም ኃይሎች በፕሪቶሪያ ስምምነትን የፈለጉበት ምክንያት አሁን ላለው ውጥረት ምክንያት ነው ልንል አንችልም። በጣም ጥሩ ጥያቄ ነው ያነሳኸው። አንግሉን አዙረን ፍሬም ለማድረግ ይጠቅማል። የፕሪቶሪያውን ስምምነት እንደ መነሻ እንውሰደው አልኩ እንጂ ስሩ ከዛ በፊት ያሉት ነገሮች በጣም ብዙ ናቸው። ግን አሁን ያነሳው ደግሞ ቬሪ ኢምፖርታንት አሁን ያነሳው ነጥብ የፕሪቶሪያው ስምምነት ሲፈረም ፕሮግራም እየሰራን ነበር እንደዚሁ ዩቲዩብ ላይ እና የኔ የመጀመሪያ ነጥብ የነበረው ያን ጊዜ ቲፒኤልኤፍ ከእንትኑ በኋላ አረጋጋሁት እንጂ ራሴን ከስምምነት በኋላ ጥይት በመቆሙ ደስተኛ ስለሆንኩ አንዳንድ በግብታዊነት የወሰንኳቸው ውሳኔዎች ስለነበሩ የዛን ጊዜ መለስ ብሎ በቃ ቆም ብለህ ደግሞ ማየት ያስፈልጋል እና አረኩት እንጂ የፕሪቶሪያው ስምምነት ሲፈረም ከፍተኛ የቲፒኤልኤፍ ላይ ንዴት ነበረኝ እኔ ማለት ነው። ንዴቱ የመጣው ቀደም ብሎ ነው። ለምንድን ነው ቲፒኤልኤፍ እንዲህ ህዝብ ይዞ ካልሞትኩ የሚለው? ሰዎቹ ለምንድን ነው የእነሱን እጣ ፋንታ 100,000 የሚሆኑ 200,000 እጣ ፋንታቸውን ፓርቲ ስለሆኑ ከህዝብ ጋር ለምንድን ነው የሚያያይዙት? ሌላ ቦታ ዳይቨርስ የሆነ ሀሳብ ይመጣል። አማራ ክልል ውስጥ የተቃውሞ ሀሳቦች አሉ። ማለት ተቃውሞ ማለት ይደባደቡ ምናምን ሳይሆን በማንኛውም አይነት ሲስተም አንድ ልሙጥ አይነትነት አያስፈልግም። ተፈጥሮም እንደዛ አይነት ነገር አትፈልግም። እንደዛ አይነት ነገር ይሄ ልሙጥነት፣ አንድ አይነትነት አንደኛ ቦሪንግ ነው፣ አሰልቺ ነው። ሁለተኛ ተፈጥሮ ላይ የሚመጣ ተግዳሮቶች በተፈጥሮ የሚመጡትን መቋቋም አይችልም። በእኔ ትምህርት ለምሳሌ መቋቋም አይችልም። አንተ ብዝሃነት ሲኖርህ የተለያየ አይነት አመለካከቶች፣ የተለያየ አይነት አስተሳሰቦች ሲኖር ነው ጥንካሬ የሚመጣው። ለምንድን ነው ሌሎችን ሁሉ ጨፍልቆ ብቻውን 3 ሚሊዮንን በለው የትግራይ ህዝብ 4 ሚሊዮን የሚለው የቲፒኤልኤፍ ህልውና ከትግራይ ህዝብ ህልውና ይበልጣል እያለ ለምንድን ነው የሚል ብስጭት ነበር። ደግሞ ለወጣቶች ለምን አይሰጥም ቻንስ? ሌሎቹ የዛን ጊዜ በምናገር ጊዜ ዶክተር አብይ አህመድ የሚባል ሰው አናቅም እኛ አሁን ጠቅላይ ሚኒስትር ሲሆኑ ነው እንጂ ለማ መገርሳን አናቅም። ምናልባት የኢህአዴግ ሰዎች ሊያውቁ ይችላሉ። አናቅም። እነዚህ አዲሱ አረጋ የሚባሉ አናቅም። በብአዴን በኩል ከፊሎቹን ሰዎች ከየት እንደመጡ አላቅም። በኋላ ውስጥ ያሉ ሰዎች ሊያውቋቸው ይችላሉ። ፐብሊክ ፊገር ግን አልነበሩም። ሳይ የነበረው እንተካካ ምናምን አሉና እና አባዱላ ምናምን ከፈት እያደረጉ ወጣቶች ምናምን ከስር ሲያመጡ፣ ብአዴንም ከፈት እያደረገ ሲያመጣ እንትን ግን ዳተኛ ሲሆን አየሁት። ቲፒኤልኤፍ ካልሞቱ ትልልቆቹ ሰዎች በቃ እነሱ እንትን ካሉ፣ ስለዚህ ለምንድን ነው ለወጣቱ ምናልባት ወጣት ለወጣት ሲነጋገር ሊስማማ ይችላል ከብአዴን ጋር ከእንትናም ጋር ከኦህዴድ ጋር ለምንድን ነው ተሸንከለው የቀሩት? ይሄ ማለት የመንግስት ደጋፊ ነኝ ማለት አይደለም፣ ፖለቲካውን ለመናገር ነው እንጂ ኢህአዴግ ደጋፊ ስለሆንኩ አብረው ይስሩ ምን አለ ማለት ሳይሆን ፖለቲካው እንደዛ ቢሆን በተቃራኒ ወገን ደግሞ ተቃዋሚዎችም እንደዚህ የሚነሱ ወጣቶች፣ ጊዜውን የሚዋጁ ወጣቶች የሚነሱ ከሆነ ቫይብራንት የሆነ ተከራክሮ የሚያምን እንደ ድሮ ማይ ዌይ ኦር ዘ ሃይዌይ ማይል
እኔ ያልኩት ካልሆነ መሞት አለብህ መሰደድ አለብህ ማይል ወጣት ሊፈጠር ይችላል የሚል ሀሳብ ስለነበረኝና ያን ጊዜ ቲፒኤልኤፍን ምነቅፍበት ጊዜ ነበር እና ምንድን ነው ያልኩት የነበረው ፕሪቶሪያ ስምምነት ሲሄዱ ቲፒኤልኤፍ ይህን ፕሪቶሪያ ስምምነት ጊዜ ለመግዛት ነው የሚፈልግበት። ተመልካቾቻችን ዞር ብለው ማየት ይችላሉ። በባህሪው ቲፒኤልኤፍ በባህሪው ከበረሃ ጀምሮ የጻፏቸውን መጽሐፍት እና ቢያንስ የአረጋዊ በርሄን እንደው አርቲክል ያላነበበ ያለ አይመስለኝም። ትልቅ ጥናታዊ መጽሐፍ አላቸው ትግሉን በተመለከተ እና በባህሪው ይለወጣል ብዬ አላስብም እና በቃ ተቸንክሮ የቀረ ነው ይመስለኝና እንደ ሽንፈት ስለሚቆጥረው ያንን ነገር ህዝብ ብዙ አልቋል፣ ወታደር አልቋል፣ መሳሪያ ተመናምኗል። ወሳኝ የሚባሉ በአዲግራት በሽሬ በኩል በምና የነበሩ ውጊያዎችን ሉዝ አድርጓል። ሙሉ ለሙሉ ሉዝ አላረግም፣ ግን አይቀርለትም ነበረ ከነበረው ርብርብ አንጻር። ከዛ ህዝቡ ደግሞ ተዳክሟል። ይሄ በዙሪያው ሲጅ በመከበቡ እና ምንድን ነው ያሰበው ብዬ ያሰብኩት ይህንን ፕሪቶሪያ ይጠቀምና የተዳከማበትን ነገር መልሶ የህዝቡንም ደጀንነቱን ለማረጋገጥ ለተወሰነ ጊዜ የሚያመርትበትንም ሀሳቡን ከእንደገና አፈርልሶ የሚነሳበትን ለማለት ከዛ ደግሞ በመሀል ደግሞ ከመንግስት ጋር መንግስት ሊዳከም ይችላል ምን የሚል ስሌት አድርጎ ተመልሶ አንድ ቀን ይጀምራል ጦርነቱን እያልኩ ነበር ሳወራ የነበረው የዛን ጊዜ። ያንን አጋጣሚ ከፈጠረ በኋላ ጦርነት መጀመሩ አይቀርም። አሁን ያልከኝ አንደኛው ምክንያት ስራዊ ምክንያት ከፕሪቶሪያው በፊት ካል ድሮውንም ቲፒኤልኤፍ ሰላሙን ፈልጎ ሳይሆን ጊዜ መግዣ መንገድ። ምክንያቱም ቲፒኤልኤፍ ግማሽ መሸነፍን እንኳን አይፈልግም። ሙሉ አሸናፊ ሙሉ መሪ መሆን ነው የሚፈልገው። አፈጣጠሩ ላይ ተቃዋሚ የነበሩትን ማጥፋት ሙሉ ለሙሉ ከዛ ሌሎችን ካደራጀ በሱ ኢሜጅ በቲፒኤልኤፍ ኢሜጅ እንጂ ልክ እሱ የሚያቀነቀነውን ኢሜጅ አድርጎ በሱ ቅርጽ አማራን ፖለቲከኛ በሱ ቅርጽ የኦሮሞን ፖለቲከኛ የአገውን ምናምን መቅረጽ እንጂ እንዲነገረው አይፈልግም። እሱ ፈጣሪ አይነት እንደዛ ነው በባህሪያቸውና በፍጹም የሚመሳሰል ነገር አለ አይደል? ይሄ ባህሪ ከሻቢያ ጋር የሚመሳሰል ነገር ያለው ለዛ ነው እኔ ቆሞ ቀርነት ነው የምለው፣ ጊዜን አለመዋጀት ነው የምለው። አንዳንድ ጊዜ እነዚህ ነገሮች ፖለቲካ እንደ ልጅ ነው፣ እንደ ሰው ነው። ያድጋል፣ ከዛ ይጎለምሳል፣ ከዛ ይሞታል። ወጣትነትም ጊዜ ያለው ምናምን እና መሞት ማለት ዝም ብሎ መጥፋት ላይሆን ይችላል። አንዳንዶቹ ሊጠፉ ይችላሉ። አንዳንዱ ግን ቅድም እንዳልኩት ቆዳ ገልብጦ የሚመጣበት በወጣት የሚተካበት ምናምን ነው እንደ እባብ። የቲፒኤልኤፍ እንደዛ አይነት የለውም። ድሮ የነበሩት ሰዎች እስከ መጨረሻው ድረስ ልምድ አላቸው እኮ እነዚህ። ይሄ እኮ የእንትንን ውጊያ የመራ ሰው ነው፣ ይሄ እኮ ብቻውን የደርግን እንትን በሚል ነው እየተሞጋገሱ እስከ መጨረሻው እስኪሞቱ ድረስ። መለስ ዜናዊ ነው ትንሽ ሙከራ ያደረገው። በቃ ገለል በሉና ከታች ይምጣ ተባለ፣ ሞተ በመሀል። አንደኛውም ትልቁ ክፍተት የሚመስለኝ ቲፒኤልኤፍ አንድ ጊዜ ጀዋር መሐመድ እንዳለው በትክክል የሚገልጸ ይመስለኛል። ከመለስ ዜናዊ በኋላ ሄድለስ ቺክን ጭንቅላቷ የተቆረጠ ዶሮ ነው አቅጣጫ የጠፋት። ጎልቶ የሚወጣ አምባገነን ይሁን አይደለም፣ ጎልቶ የሚወጣ መሪ ግን ማግኘት አልቻሉ። አሁን የሚፏከቱበት ዋነኛው ምክንያት እሱ ነው። መለስ ዜናዊ አሁን ቢኖር ኖሮ በእርግጠኝነት ይሄ በመሀል ያለው ታደሰ እኮ እንደዚህ ነው፣ አንደኛው ጀነራል ተነስቶ እንትና እኮ አይችልም ምናምን የሚለውን ነገር ተቆጣጥሮት ነበር መለስ ዜናዊ። እሱ አንደኛ በረከተ መርገም የሚባል ነገር አለ፣ የገደለውም መለስ ዜናዊ ነው ማለት ትችላል። ከታች ከሱ ምክትል ማናቸው አቦይ ምናምን የሚባሉት ሁለተኛ የነበሩት ከሱ ጸጋዬን አይደለም
ሌላ ነበሩ ብቻ እሳቸው እና ያደረጋቸው ብዙ የሚታወቁ ሰው አሁንማ ጠፍተዋል። አይደለም ጠፍተዋል። ምክትል የቲፒኤልኤፍ ምክትል የነበሩት ሰው ማለት ነው። ስለዚህ ዋና ዋናዎቹ ደግሞ ሊሟገቱ የሚችሉ ሰዎች በእርግጥ አክራሪ ይሏቸዋል አንዳንዶቹ። የትግራይ ከፍተኛነት የበላይነት የሚቀበሉ ስለነበሩ ነው የጠረጋቸው ይላሉ። ብዙ ክርክር አለበት። ግን የሚሟገቱ የነበሩ ሰዎች ደግሞ ጠፍተዋል 93 ላይ። ከዛ የቀሩት ማንን እንደሚመራ ብዙም በተዋረድ አልነበራቸውም ኢሜጅ። ስለዚህ ተመለስ ዜናዊ ሞተ። ስዩም መስፍን፣ አባይ ፀሐዬ ዋና የሚባሉ ተገደሉ። እንትና በጣም አርጅተዋል። አሁን አቦይ ስብሀት ዋና ፈጣሪ ነበሩ። አሁን ክፍት ሲሆን ካላዩ እርስ በርስ አሁን የምታየው ከበረሃ ጀምሮ አሁን ከ2012 2013 ጀምሮ የምታየው ፉክቻ ጌታቸው ረዳ እነዚህ ምንም የሚጽፉትን እንኳን የማያነቡ እያለ የሚቀልድበት ምክንያት እዚህም ከመጣ በኋላ እነ ደብረ ጽዮን ደግሞ የድርጅታችንን ስርዓት ማያውቅ ያልተዋጋ በረሃ ላይ እያሉበት እርስ በርስ ያለው ንቀት የመጣው መለስ ዜናዊ ከሞተ በኋላ ጭንቅላት የሌላት ዶሮ ጭንቅላቷ የተቀነጠሰ ዶሮ አርጓቸው ስለሞተ ይመስለኛል። እና በዛ ምክንያት ቅድም እንዳልኩት ወደ እንትናችን ስንመጣ አንደኛው ተገትሮ የቀረበት ምክንያት እኔ ካላሸነፍኩ በስተቀር በተለይ እኛ ያሳደግናቸው ልጆች እንዲህ ሊጫወቱብን አይገባም፣ የብአዴንም የኦህዴድም እኛ ጠፍጥፈን የሰራናቸው ልጆችና እንዲህ ሊጫወቱብን የሚለውን ሊለቁ አልቻሉም። አሁን ትልልቆቹ እንትኖች ማለት ነው። እንዴት ተብሎ እኛ ፖለቲካ አርኪቴክት ሆነን የሀርነት አውጭ ሆነን እነዚህን እንትኖች እንዴት እነሱ በፖለቲካ ይበልጡናል? ስለዚህ ጊዜ እንግዛና በፕሪቶሪያ መልሰን ያው በውትድርና ሞክረውታል። በፕሪቶሪያ ደግሞ በፖለቲካ እንሞክርና መልሰን ደግሞ እንመጣለን። አሁንም ሙከራ እየተደረገ ያለው እሱ ነው። ሊሆን አይመስለኝም። ግን ሙከራ እንደው እዚህ ጋር በቂ ጊዜ ገዝተዋል ብለህ ታስባለህ? ምክንያቱም አሁን ሾልኩ ይወጣ አዲስ ዓለም ባሌማ የሚሉት እንደዛ ነው። ሁሉን ነገር ጀነራል ታደሰንም ጊዜ ለመግዛት ነበር የፈለግነው ነው የሚሉት። ጥምረቶችን እስከ ሱዳን ድረስ እንደዚሁም አማራ ክልል ውስጥም ኦሮሚያ ክልል ውስጥ ካለም ታጣቂ ኃይሎች ጋርም እንደጀመሩና ጊዜ ገዝተው ሎጂስቲክም እንዳሟሉ ነው የሚናገሩት። በእርግጥ ጊዜ ገዝቷል ሊባል ይችላል። በተቃራኒ ደግሞ ሪቨርስ የሆኑ መረጃዎችም ስላሉ ከዛ በፊት ግን ምነው ቲፒኤልኤፍ ላይ ወረድክ በመንግስት በኩል የሚል ሰው ስለሚኖር በኋላ የፕሪቶሪያው ስምምነት ላይ የእንትን ስሌት ምን ነበር ብለሃል አንተም። የመንግስት የሁለቱም ስሌት የቲፒኤልኤፍን አስቀምጫለሁ። የመንግስት ደግሞ አሰፋ ብርሃሉ ከተፈራረሙት ውስጥ እሳቸው በኋላ ያወጧቸው መረጃዎች እንደሚያሳዩት ፌዴራል መንግስቱ ለምንድን ነው ከጌታቸው ረዳና ከጻድቃን ጋር ብቻ ብዙ ምክክር ያደረገው? እየወሰደ ለብቻ እያገለለ ከነሱ ጋር ድርድር ያደርግ ነበር ብለውናል። ከዛ አንድ ሰፊ ጽሁፍ አወጡ። ማርቲን ፕሎት ያው የራሱ ብሎግ አለው፣ እዛ ላይ ነው ያነበብኩት። ሰፊ ጽሁፍ አውጥተው በብዕር ስም ነው ያወጡት። በኋላ ነው እሳቸው መሆን ያወቁት። ምንድን ነው የሚሉት? አሰፋ ብራ ያወጡ እሱ ምንድን ነው የሚሉት? የዓላማው የነበረው ፌዴራል መንግስት እንትና ስልጣን እንዲይዝ ጌታቸው ረዳ የፖለቲካ ስልጣኑን ከጻድቃን ምክትል ሆኖ ተባብረው ወታደሩ ቲዲኤፍ የሚባለው ወታደር ወደ እነ ጻድቃንና ወደ ጌታቸው ረዳ ፖለቲካውን ጌታቸው ረዳ ይሰሩታል። እንግዲህ እየቀየሩ ድሮ የነበረውን የቲፒኤልኤፍ አስተዳደር እየቀሩ በወጣቶች እየገነቡ የጌታቸው ሰንሰለት ተፈጠረ ማለት ነው። ጦር ሜዳውን ወይ ወታደሩን ደግሞ ተባብረው ከጻድቃን ጋር ለማን እንዲወግን ማድረግ፣ ለጊዜው አስተዳደሩ ለነ ጻድቃን እንዲሰራ ማድረግ። እንዲህ ከተደረገ በኋላ ወታደሩ ወደ እነ ጻድቃን ከመጣ በኋላ ወደ እነ ጌታቸው ረዳ ከመጣ በኋላ አልቲሜት ጎሉ ምንድን ነበረ? ኤርትራን መውጋት። በዚህ ዓላማ ነው ድርድሩ የተካሄደው
ስለዚህ ሁለቱም ዓላማ አላቸው ማለት ነው። ቲፒኤልኤፍ ይሄን አውቆ ነው ወታደሩን ወደሱ ያዞረው። ወታደሩ ወደሱ ሎያል እንዲሆን ታማኝ እንዲሆን ያዞረበት ምክንያት ሳይቀድሙት በፊት ጻድቃን ሳይቀድሙት በፊት ስለገባ ወደዛ ጌታቸውንም ያባረረው እየተካቸው ሳይጨርሳቸው በፊት። ስለዚህ ጌም ነው የተጫወቱት እዛ ላይ። ስለዚህ ባላንስ እንዲወስድልን ነው ለተመልካቾቻችን። ሁለቱም ዓላማ ነበራቸው፣ ስሌት አለባቸው የሚለውን ነው። ጥሩ ፖይንት ነው ያነሳው። መጨረሻ ላይ ያነሳውልን ጥያቄ ልድገምል። አዲስ አለም ባሌማ ከተናገሩት ንግግር ተነስቼ ነው። ጊዜ ገዝተን ጊዜ ለመግዛት ነበር ጀነራል ታደሰም ስልጣን ላይ እንዲሆኑ ስንፈልግ የነበረው። አሁን ግን ጀነራል ታደሰ አያስፈልጉንም ብለዋል። ለዛም ነው አሁንም የእሳቸውን አስተዳደር ለመገርሰስና ለመንቀል እርምጃ እየወሰዱት ማለት ነው። ግን ቲፒኤልኤፍ እንደሚለው በቂ ጊዜ ወስዷል ብለህ ታስባለህ? በዲፕሎማሲውም በፖለቲካውም በወታደራዊ እንግዲህ ለጦርነት የሚያስፈልጉ ነገሮች ጦርነት ለመጀመር ስለሆነ ምንድን ናቸው የሚያስፈልጉት ነገሮች በሚል ነው ጊዜ መግዛቱ። ለዛ ጥቅም ስለሆነ ምንድን ናቸው የሚያስፈልገው የሚለው የህዝቡ ጥሪት ደጀን የሚሆነው ህዝብ ማለት ነው ያን ያህል እንዳውም በጣም ችግር ውስጥ ያለ ይመስለኛል በሚወጡ ሪፖርቶች ሳይ ማለት ነው። ተፈናቃይ በጣም ብዙ ነው ያለው። በእርግጥ ቦታውን ጥሎ ድሮ ወደ ነበረበት ቦታ አልተመለሰም። ይሄ አንድ እዛው እንዲቀመጥ ፍላጎት ስላለ እዛው ነው ያለው። ይሄ ሊጠቅማቸው ይችላል በኋላ ቅድም እንዳልኩት ለፕሮፓጋንዳም ስንቅና እንትን ለማለትም ለመሸሸግም ለብዙ ነገር። ግን ከ2012 ከነበረበት በፊት ነው ወይ የህዝቡ ኑሮ ብትለኝ በፍጹም አይገናኝም። ትንፋሽ ግን አግኝቷል። በጦርነቱ ምክንያት ትንፋሽ አግኝቷል። በሁለቱም በኩል እየተዋከበም ቢሆን ማለት ነው። አንተ በመንግስት በኩል ተመለሱ፣ ተፈናቃይ ተመለሱ ምና ይባላል። እርዳታ ሰጪ ሰራተኞች እርዳታ ለማቅረብ ይሞክራሉ። በዚህ መሀል እነ ዩኤስኤድ እርዳታ አቆሙ። ትልቅ ብሎ ነው፣ ትልቅ ጉዳት ነው የደረሰው በሱ ምክንያት። ሌሎቹ ለመተካት እነ ኖርዌጂያን እነ አርሲ ምናምን ማቃቸዋሉ እዛ የሚሰሩ እነሱ ሙከራ ያደርጋሉ። ከጦርነት ትንሽ ፋታ አግኝቷል እንጂ እንደው ህዝቡ አሁን የተደራጀ ሁኔታ ላይ ነው ማለት አልችልም። አንድ እሱ ነው። በሎጂስቲክ በኩል ከኤርትራ ምናልባትም ከሱዳን ሊያገኙ ይችላሉ ብዬ ገምታለሁ። አሁን ከኤርትራ ጋር ያለው ክፍት ስለሆነ ድንበሩ በፊትም ብዙዎቹን አላስረከቡም እንደሰማ ነው ከሆነ መሀል ላይ ነው የተቋረጠው በደንብ ሳይሄድበት። ግን በኋላ ያከማቹ ይመስለኛል። በዋነኝነት የሚሆነው ከኤርትራ ነው ወይም ከሱዳን ጋር ያለው ድንበር አሁን ኢትዮጵያ ካላት ድንበር በመከላከያ ምናምን ስለተዘጋ በኤርትራ በኩል በሚመጣ በሱዳን በኩል አድርጎ በኤርትራ በኩል በሚመጣ ተዘጋጅተው ሊሆን ይችላል ብዬ አስባለሁ። በሎጂስቲክ ሌላ ወታደር ነው። ወታደር ደግሞ ቀንሱ የተባለውንም ብዙም አልተቀነሰም መጀመሪያው ነው። አሁን ጭራሽ ደግሞ ሌላ ምልመላ እየተደረገ ነው። ሌላ ዲፕሎማሲያዊ ድጋፍ አለ ወይ ስል በተለይ ከኤርትራ ጋር መስራትን ቲፒኤልኤፍ እንግዲህ ብዙ ልምድ ያላቸው ፖለቲከኞች አሉት። ያው እኔ ቢተኩ ደስ ይለኛል ብልም ልምድ አላቸው። ዞር ብለው ቢያማክሩ ነበር ደስ የሚለኝ። ከፊት ለፊት ወጥተው እኛ ብቻ ካልሞትን የሚሉት እንትተው ወጣቱን ቢገሩ ነበር የሚሻለው። ግን ከኤርትራ ጋር መወዳጀታቸው በአውሮፓውያንም በአሜሪካውያንም የትረምፕ ነገር አይታወቅም። ግንኙነት ለማሻሻል እየተሞከረ ነው የሚለው ስላለ ትረምፕ ትራንዛክሽናል ነው። ረጅም ነገር የሚያስብ ሰው አይደለም። እዚቹ እስካሁን የቀረችው 2 ዓመት እስካጠናቀቀ ድረስ ኤርትራ ከጠቀመችው ችግር የለበትም እና ምንም ያን ጊዜም በነገራችን ላይ ግንኙነቱም የተጀመረው በትራምፕ ጊዜ ነው። በትራምፕ እንደውም ድጋፍም ነበረ። የኢትዮጵያ መንግስት ይደግፋል። እነ ባይደን ሲመጡ ነው ይሄ ሰብአዊ መብት ምናምን የሚባለው እነዚህ ግራ ዲሞክራቶቹ እዛ ላይ ስለሚያተኩሩ ነው ችግር የተፈጠረው እንጂ ትራምፕ መጀመሪያ ታቦርናጊ ነበሩ። እንትን እንዳውም ድጋፍ ምናምን ነበረ።
ኤኒዌይ ግን አሁን የትራምፕ ሊሆን ይችላል። አውሮፓውያኑ ግን ቢያንስ በቲዎሪ ሰብአዊ መብት ምናምን የሚባለው ላይ ቋጠር ያደርጋሉ እና ድጋፍ የሚያገኙ አይመስለኝም። አሜሪካኖቹም እንደዛ አስጠንቅቀዋቸዋል። ቲፒኤልኤፎቹም ባለፈው ሄደው ሰኞ ዕለት ሄዱ ጊዜ እና አዲስ አበባ ባሌማ የተናገሩትን ነገር በቂ ጊዜ ዝግጅት አድርገናል የሚለውን እኔ እንትና አብዲሌ እንዳለው ከፍየሏ ጨዋታ በላይ ነው ብዬ ነው ማስበው። ያጋነኑት ይመስለኛል። ከዛ ይልቅ ለቅስቀሳ ይመስላል። ከዛ ይልቅ እንግዲህ ከሳቸው በልጫ አይደለም፣ ያው የውስጥ ሰው ስለሆኑ ማለት ነው፣ በእኔ ግምገማ ነው። ከዛ ይልቅ እኔ ሁኔታው አሁን ያለው ሁኔታ አንደኛ መንግስት ብቻችን አንገጥምም፣ አማራ ክልል ብንገባ ድጋፍ የለውም፣ ፋኖ ከኛ ጋር ይቆማል፣ ህብረተሰቡም ከኛ ጋር ይቆማል። በጀርባ በኩል ከጀርባችን ብሎክ ግድግዳ የለም፣ ኤርትራ ክፍት ነች፣ ጠላት ስለሆነች አሁን ከኢትዮጵያ ጋር ቅራኔዎች ስላሉ ችግር የለብንም። ከዛ በኋላ በቤንሻንጉል ጉሙዝ ደግሞ አሁን ጭራሽ አዲስ የተቋቋመ ደግሞ ከመንግስት ጋር ተቀናቃኝ የሆነ አዲስ ቡድን ተፈጥሯል። ሰፊ ስለሆነ በራሱ ከቀጠናው ጋር እናያይዘዋለን እና ውጥረቶች ደግሞ አሉ ከሱዳን ጋር እና መንግስት አሁን ሙሉ አቅሙን ተጠቅሞ ሊወጋን አይችልም የሚል አንድ ስሌት ሊኖራቸው ይችላል። ቲፒኤልኤፍ አሰላለፉም ተለውጧል። ድሮ ኤርትራ መንግስት፣ ፋኖ፣ መላው ሚሊሻ፣ ፌዴራል ወታደሮችም አንዳንዴ ገብተውበታል፣ ልዩ ኃይሎች ሆኖ ተባብረው ነው የወጉን። አሁን መንግስት ብቻውን ነው። ፋኖ ከኛ ጋር ነው፣ ኤርትራ ከኛ ጋር ነው። ስለዚህ ዚስ ኢዝ ዘ ራይት ታይም አንድ ሊሉ ይችላል። ሁለት ባለፈው ጊዜ ከማርሹ ጋር ስናወራ አንስቸዋለሁ። የዓለም አቀፍ ሁኔታው ይሄ ሚድል ኢስት ጦርነት አሁን ባለችበት ሁኔታ ዩኤኢ ነች የኢትዮጵያ መንግስት ረዳት። ዩኤኢ ደግሞ የራሷን ስሌት እያሰላች ነው። አሁን አንደኛ ከሳውዲ ጋር የገባችበት ውጥንቅጥ አለ። ከፓኪስታን ጋር ፍጥጫ ላይ ገብታለች። ብሬ መልሺ ብላ ያበደረቻትን 3.5 ቢሊዮን ዶላር ተቀብላለች በቀደም። ያው ፓኪስታን እዛ ጋር ያላት ፖስቸር አቋሟ ከፍ እያለ መጥቷል። ኢራን ደግሞ ካለሱ የሚያደራድረኝ የለም እያለች ነው። አልወደደችውም። የኢራን ጦርነት መቆሙንም አልወደደችም ዩኤኢ። እዛ ላይ ነው ትኩረቷ እና እዛ ላይ ትኩረቷ ሆኖ እያለ ወደ 270 ቢሊዮን ዶላር ከስራ እያለ ከነገ ዛሬ ኢራንና ዩናይትድ ስቴትስ ተጋጭተው ጦርነት ይጀመራል እየተባለ እያለ ለአብይ ድሮን የምትልክበት ምክንያት የለም፣ የምታጠናክርበት ምክንያት የለም። ትኩረቷ እዛ ላይ ነው የሚሆነው። ስለዚህ ዚስ ኢዝ ዘ ራይት ታይም የሚፈቅደውም አሁን ይሆናል ብለው ሊያስቡ ይችላሉ። ሌላ አጋሮች አሉን። አሁን ቅድም እንዳልኩት ነው፣ ይወጠራል። መንግስት በፋኖም ይወጠራል፣ በእኛ ይወጠራል፣ በቤንሻንጉል ይወጠራል። ነገ ከነገ ወዲያ በምስራቁ በኩል የሚሆነው አይታወቅም። በዛም ሊወጠር ስለሚችል ሙሉ አቅሙን እኛ ላይ ሊያባክን አይችልም። ምናልባት አዲስ አለም ባሌማ ዝግጅት ጨርሰናል የሚሉት ይሄን ሲቹዌሽን ኤክስፕሎይት ማድረግ አለብን ከሚል አንጻር ሊሆን ይችላል እንጂ ትግራይ መልሶ ጦርነትም የሚያስተናግድ አቅም አላት ብዬ አላስብም። እንኳን ትግራይ ኢትዮጵያ አሁን ሰላም እያለን ድቀት ውስጥ ነው ኢትዮጵያ። ኢኮኖሚውም እንደምታውቀው ነው። በተለይ ይሄ ነዳጅ ተጨምሮበት ወደ ታች ነው። ስለዚህ የሚቋቋሙበት ሁለቱም እንዳውም በሁለቱም በኩል ሲሰማ ውስጥ አዋቂዎች የሚናገሩት መንግስትም አይፈልገውም ጦርነቱን፣ ቲፒኤልኤፍም አይፈልገውም። አይተውታል ክስረቱን ሁለቱም በብርም በሰው ህይወትም በምንም እና አሁን ጭራሽ ደግሞ በደቀቀ ኢኮኖሚ ላይ ያን ጦርነት ማካሄድ ሁለቱንም ሊያደቅ እስከ መጨረሻው ሊያዳቃቸው ይችላል እና ሄዚቴት የሚያደርጉበት አንደኛው ምክንያት ጦርነት ወደ ፉል ስኬል ዋር የማይገቡበት ምክንያት ሁለቱም መሸከም እንደማይችሉ አውቀውታል። አዲስ አለም ባሌማ በሚናገሩት ሳይሆን ተዘጋጅተናል በሚሉት ሳይሆን እንዳውም ከዚህ በኋላማ በጣም እንደቀን ነው። እንትናም ጠቆም አድርገውታል መሰለኝ። ማን ናቸው? ታደሰ ወረደ
በዛው ቅድም የጠፋብኝ ስምም መጣብልኝ። አባይ ወልዱ ነበሩ የመለስ ዜናዊ ምክትል እና ታደሰ ወረደ ጀነራል ታደሰ ምን አሉ? ይሄ መፈነካከታችን በቲፒኤልኤፍ መካከል ያለው መፈነካከት እስካሁን ድረስ የተሸፋፈነም ቢሆን እንትን አላለም፣ ጨርሰን አልሞትንም። አሁን ግን መጨረሻችን ሊሆን ይችላል፣ እቺ መፈረካከሷ እየቀጠለች ከመጣ የመሪዎቹ መጨረሻችን ሊሆን ይችላል የሚሉት ምናልባታችን ለመጥቀስ ሊሆን ይችላልና በቂ ጊዜ ገዝተዋል አይመስለኝም። ግን የዓለም አቀፍ ሁኔታና ሌሎች የተለወጡ ነገሮች እዚህ ሀገር ውስጥም የተለወጡ ነገሮች እና ያሰላለፍ ለውጦች እሷን ለመጠቀም ትክክለኛው ጊዜ ነው ብለው ግን ሊወስኑ ይችላሉ። ከዛ አንጻር ነው ጦርነቱ ሊጀመር የሚችለው።